ስለ አብርሃም ጉዳይ አያገባኝም። አሁን እያወራሁኝ የመጣሽው አያገባኝም አይደለም። አብርሃም እኔ አይደለሁም ያሳሰብኩት እያልከኝ ነው። ስለዚህ ሩታ ናት ማለት ነው። አይደለሁኝም እኔ አይደለሁም ያሳሰርኩት አንተ አይደለህማ። በቃ እኔ ደግሞ ማለት ነው ያንን የነገረኝ ሰው ይዤልክ እመጣለሁ። ይዘሽው ነኝ እኔ ሙሉ ለሙሉ የሄርሜላን ፋይል ለሩታ አሳልፌ የሰጠው እሷ አንድ ላይ ሆና አሳሰረቻቸው። በቃ አዲስ ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። በያላችሁበት ለሁላችሁም ሰላማችሁ ይብዛልኝ። እንደምታውቁት ቤተሰቦቼ ትላንትና አብርሃምና ሄርሜላ እንደታሰሩ ሁላችሁም ታውቃላችሁ። ያው በጣም ነው ደስ ያለኝ ሄርሜላ በመታሰሯ ማለት ነው። አብርሽ በመታሰሩ ትንሽ ባዝንም ሄርሜላ ስለታሰረች በጣም ደስ ብሎኛል። ምክንያቱም ያ ሁሉ ነገር ተጠብቆ ነበር። እንግዲህ እንደሚታሰሩ ሁሉም ሰው ያቅ ነበር። ይሄ ነገር ደግሞ እንደሚሆን እነሱም መጀመሪያውኑ ቀድሞ እንደሚያውቁ እኛም እናውቃለን። ምክንያቱም ይሄንን ነገር እንዳያደርጉት ብዙ ጊዜ ነግረናቸዋል። ምንም ሊሰሙን አልቻሉም። እኔ ብዙም ነገር በዚህ ውስጥ እጄን ብዙም ባላስገባ ያው ያቅሜን አድርጌያለሁ። እኔ አብርሃም ስለታሰረ ትንሽ አዝኛለሁ። ብዙም አይቆይም እንደሚፈታ እርግጠኛ ነኝ። ምክንያቱም የሱ ብዙም ይሄን አክል ግልጽ አድርጎ የሚያሳስረው ነገር ስለሌለ አብርሃም ይወጣል። እኔ አሁን ዋነኛው ምክንያቴ ሄርሜላ ስለታሰረች በጣም ደስ ብሎኝ ወደ እናንተ ላደርስላችሁ ነው የመጣሁት። ምክንያቱም እኔ ሄርሜላ በቃ ከአብርሃም ህይወት እንድትወጣ ማላደርገው ነገር የለም። በቃ ግዴታ መውጣት ስላለባት ይሄንን ነገር ደግሞ እኔ አደርገዋለሁ፣ አስወጣታለሁ። ይሄንን ነገር ለሩታ ትንሽ ነገር ሰጥቻታለሁ። ከዛም በኋላ ቀጥታ ሩታ በቃ አልተደረደረችም፣ ሄዳ ለፖሊሶች ነው የሰጠችው። ምክንያቱም እሷ ልጇን ስለምትፈልገው ማለት ነው። ልጇን በቃ ግዴታ ትፈልገዋለች። አብርሃም ወስዶባት ነበር። ልጇን ስለምትፈልገው ያንን ፋይል ሄዳ ሰጠች። ሁለቱም ታሰሩ። ይሄንን ነገር ደግሞ በቃ ምንም ማድረግ አይቻልም። አብርሃም ትንሽ ቆይተ ትወጣለህ፣ ያው እንድትማር አህል ነው። ሄርሜላ ደግሞ በዚህ ህይወትሽ ተማሪና ከአብርሃም ህይወት ውልቅ ማለት ነው። ምንም ነገር ሳታረጊ ከአብርሃም ህይወት ውልቅ ማለት ነው። ይሄንን ነገር ከዚህ በኋላም ይሄንን ነገር ብትደግሚው አንቺ ጣፈንታሽ የት ነው? ወይኔ ቤት ነው። ምንም ማድረግ አይቻልም። ደግሞ ምንም ማድረግ አይቻልም። ምን ነው ልጅ አንተ ቪዲዮ እዚህ ጋር ትሰራለህ አይደል? ቪዲዮ እየሰራህልኝ ነው አይደል? አዎ። ምንድነው? አብርሽን ያሳሰርከው አንተ ነካ? አብርሽን ማን ያለስ? ከነም መጪስ ጀመር። እኔ እንደውም ሰምቼልሽ የሆነ ነገር ሰምቼልሽ አንቺ ጋር መጣለው ብዬ ነበር። ምንድነው የሰማኸው? ምንድነው የሰማው? አብርሽን ያሳሰርከው አንተ ነካ? እሺ እኔ ነኝ። ምን ይጣበስ? ምን ይሁን? እኔ ነኝ? አዎ ምን ይሁን? እኔ ሲጀመር አብርሃም እንዲታሰረ ያንን ነገር አላረኩኝም። እኔ አላማዬ ሄርሜላ ነበረሽ። ሄርሜላም አብርሃምም ታሰሩ እኮ። እሱ ነው ተብዬ አብርሃም ስለተፈለገ ታሰረ። ምንድነው አንቺ ራሱ እኮ ለምንድነው የማይታሰረው? አንቺ ሲጀመር ምን እየሰራሽ ነው? አሁን ላይ አይቼዋለሁ፣ የሆነ ቪዲዮ አይቻለሁ። ምን እየሰራሽ ነው? ምንም እየሰራ አይደለም። ስለኔ ህይወት አይመለከትም። ግን ደግሞ አብርሽን ማሳሰር አትችልም። እሺ ይኸውልሽ አብርሽም ሄርሜላም የታሰሩት እኮ አንቺና አብርሃም በሆናችሁበት ጉዳይ ነው። ሄርሜላና አብርሃም አሁን ላይ እንዳሉት ማለት ነው። እንዴ እኛ ሄርሜላን ከአብርሃም ህይወት ለማውጣት እየሞከረን፣ አንቺ ምን እየሰራሽ ነው? እኔ አንቺ ጋር መጣለሁ ብዬ ነበር፣ ግን ቀድመሽ መጣሽ። ስለኔ ህይወት አይመለከትም እያልኩህ ነው። ይኸውልሽ ስለኔ ህይወት አይመለከትም። በቃ አንተ ግን ለምንድን ነው አብርሽን ያሳሰርከው? አብርሃም ይኸውልሽ አንደኛ ነገር አንተ ነህ ተብዬ ተናግሮኛል። ማን ነገረሽ? እሰይ ነገረሽ እንዴ? ምን ይጠበሽ ታዲያ? እኔ ግን በእንደዚህ ሁኔታ አልጠብቅህም ነበር። ምን ማለት ነው? አንቺ ሲጀመር ምንድነው ስለ አብርሃም ቆይ አንቺ ምን ይናክል ምን አስጨንቆሽ ነው የመጣሁት? መልካም ስለሆንኩኝ መሰለኝ ሄርሜላን ከአብርሃም ህይወት ማውጣት። እንዴ እኔ ክፉ አስቤ ነው እንዴ ሄርሜላን ከአብርሃም ህይወት እያወጣኝ ያለው? እሺ አብርሽን ማሳሰርክ ነው አንተ መልካምነት እዚህ ጋር ይገለጻው። ሊታሰራ አብርሽን መክረህ መልሰው አብርሃምን አይደለም። ይኸውልሽ ዋንኛ አላማዬ አብርሃም አልነበረም እንዲታሰር የፈለኩት። እኔ የሄርሜላን ፋይል አንስቼ ነው ለሩታ የሰጠኋት። ነገር ግን እሷ ያሳሰረች ሁለቱንም ነው። አብርሃምም እኮ ቢታሰር እዚህ ጋር ተምሮ ነው እንጂ የሚወጣው ሌላ ነገር አይደለም። አብርሽን በምክር አትመልሰው ወይ? አልተመለሰም። እኔ አይደለም እኔ እኮ ታላቅ እህቱ መክረው ያልተመለሰ ልጅ እኮ ነው። ይመለሳል። አብርሽ እንደዚህ አይነት ሰው አይደለም። እሺ ምከሪውና አሁን ይወጣል። ምከሪውና ይመለስ እስኪ። አብርሃም እኮ ሲጀመር አይቆይም። የምር ግን እንደዚህ ማለት ነው በፍጹም አልጠብቅህም ነበር። የምር አንቺ ቆይ ምን ጠብቀሽ ነበር ከዚህ በፊት? እንደዚህ ሲያደርጉ አብርሃም እና ሄርሜላ ይሄን አክል ሲያደርጉ ምን ጠብቀሽ ነበር? አሁን የመጣሽው ልትጨቃጨቂ ነው? መታሰር አለባት ማ ሄርሜላ። አብርሃም ስለምንድን ነው የማይታሰረው? ምን አድርጓል እሱ?
ያረገው ነገር እኮ ምንም አብርሃም እኮ በትዳር ላይ ትዳሩን ከሩታ ጋር ያለውን ነገር ሳይጨርስ እኮ ነው ሌላ ህይወት የጀመረው። ምንም አይነት እንትን የላቸው ከማን ጋር በቃ እንትን አልፈልግም። አንቺ ስትጀምር ምንድነው እንደዚህ የሚያከራክርሽ እንዴ? እና እስኪ ዞረሽ አውሪኝ ያለሽ። እኛ እኮ ሄርሜላን ከአብርሃም ህይወት እያወጣን ነው ያለ ነው። ምን ማለትሽ ነው? ቆይ የምር እንደዚህ ታደርጋለህ ብዬ ምን መቼም አላስብም ነበር። እኛ ሄርሜላን ከአብርሃም ህይወት እያወጣን አንቺ ምን ቤት ሆነሽ ነው የገባሽው? ቆይ እኔ ቪዲዮን እኮ አይቻለሁ። ነገርኩህ ስለኔ ህይወት ምንም ማውራት አያገባህም ማለት ምናምን አይደለም። እንደዚህ ምናምን ህይወት አይደለም የሚመለከትም ማለት ነው። ግን አንተ አብርሽን ለምንድን ነው ያሳሰርከው? አብርሃም በቃ መታሰር ስላለበት ይዘውት ሄዱ። ሲጀመር እኔ አይደለም ያሳሰርከው። ሩታ ልጅ ስለወሰደችበት ታሰረ። ምንም ያደረገው ነገር የለም። ምንም እያጠፋ አይደለም። አንቺ እኮ የምታውቂው ነገር የለም። ምንም የምታውቂው ነገር የለም እኮ አንቺ በቃ ስላፈቀርሽ አብርሃም እንደዚህ ነው እንደዚህ ነው። ሄርሜላ ራሷ ናት የምትሄደው። ሄርሜላ እኮ የልጅ እናት ናት። ሄርሜላን ከህይወቱ ካስወጣናት በኋላ አንቺ እንድትገቢ ነው እንደ ሁሉ ነገር የምናደርገው። አብርሃም እኮ ወደ ልጁ እንዲመለስ ነው እኮ እኛ የምናደርገው። ይዘን ይሄን ነገር ጭራሽ አትጀምሪው። ባትሄጂበት ይሻልሻል። እልሽ ጥሩ ነገር አይደለም። እኔ ነው ያርገኝ። ምንም እኔ ነው ያርገኝ። ምን ልታረጊ ነው? አንተ አብርሽን እንዳሳሰርከው ማለት ነው። ምንም ማደርገውን እኔ ራሴ አውቃለሁ። ምን ታደርጋለሽ? ምንም አታደርጊ። ምን ይለኝ? ምንም አታደርጊ እንዴ? ምን ማለት ነው? ቆይ አንቺ ጭራሽ አብርሽን ለማሳሰር እየነገርኩሽ እኮ ነው። አብርሃምን ያሳሰረችው ሩታ ነች። አብርሃምን ያሳሰረችው ሩታ ነች። እሱም ያሳሰረችው ልጁን ስለወሰደባት ነው። በቃ አዲስ ነገር የለም። ሲጀመር አንቺ አሁን ነው ይሄን ነገር የምትሰሚው እንዴ? አሁን ለመጨቃጨቅ ነው እንዴ መጣሽው? እኔ ደግሞ እሱ ነው ተብሉን የተነገረኝ። አንተ እንደሆንኩ ነው እየተነገረኝ ያለው። እሱ እንደዚህ በፍጹም ድጋሚ እየጠየቅኩ ያለ እንኳን አሳሰርኩት ብለህ ጓብለክ እና ምንድነው አንቺ ራስሽ የምትይ? መተሽ እኮ አየለ አንተ ነው ያሳሰርከው የምትይ እንዴ? ቀድመሽ እኮ አጣርተሽ መምጣት ነበረብሽ። ሲጀመር አብርሃም የታሰረው ልጁ በመውሰዱ ምክንያት እንጂ በሌላ ነገር አይደለም። ሊፈታም ይችላል። እሱ የሩታ ምርጫ ነው። ሄደሽ ሩታን መጠየቅ ትችያለሽ። አዲስ አበባ በዛውም ስትሄጂ ሩታን አውሪያት። ስለዚህ ሩታ ናት ያሳሰረችው ሩታ ነች። እኔ አላማዬ ሄርሜላ ነበረች። ሄርሜላም ታሰረች። ስለዚህ እኔ አይደለሁኝም እያልከኝ ነው? እኔ ስለ አብርሃም ጉዳይ አያገባኝም። አሁን ራሱ እያወራሁኝ የመጣሽው አያገባኝም አይደለም። አብርሃም እኔ አይደለሁም ያሳሰረችው እያልከኝ ነው? ስለዚህ ሩታ ናት ማለት ነው? አይደለሁኝም። እኔ አይደለሁም ያሳሰርኩት። አንተ አይደለህማ? በቃ እኔ ደግሞ ማለት ነው ያንን የነገረኝ ሰው ይዤልክ እመጣለሁ። ይዘሽው ነይ። እኔ ሙሉ ለሙሉ የሄርሜላን ፋይል ለሩት አሳልፌ የሰጠሁኝ እሷ አንድ ላይ ሆና አሳሰረቻቸው። በቃ አዲስ ነገር የለም፣ ሌላ አለቀ። ስለዚህ አንተ ካልሆንክ ሩታ ናት። እኔ ይሄን ነገር ሲጀመር አንቺ አትጠይቂኝ እንዴ? ምንድነው የምትጠይቂኝ? ምንም ማውራት አልፈልግም። እኔ ያንን ሰው ይዤ እመጣለሁ። ማንን ነው ይዘሽው ነይ እንዴ? እና ቤተሰቦቼ ልሰራ ያሰብኩት ሌላ ነገር ነበር። ያው አስጠፍታብኛለች። እንግዲህ በጠበጠች መጣ። እኔ አላሳሰርኩትም አብርሃምን። ያሳሰርኩት እኔ ሄርሜላን ነው። የሄርሜላን ፋይል ነበር አንስቼ የሰጠዋቸው። ነገር ግን ሁለቱም ታሰሩ። ምክንያቱም በቃ አብረው ስለተገኙ ጥፋተኛ ስለሆኑ ሁለቱም ይዘዋቸው ሄዱ። ምን መደረግ ነበረበት? አብርሃም የሩታ ልጅ ስለወሰደ አልሰጠችም ስላላት አሳሰረችው። አለቀ በቃ። እና ስለዚህ ቤተሰቦች እኔ ኔጌቲቭ ኮሜንት እናንተም እየሰጣችሁኝ አታስጨንቁኝ። በቃ እኔ እያሰራውኝ ያለው ትክክለኛውን መንገድ ነው።